ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓልን አስመልክቶ ጋዜጣዊ መግለጫ ተሰጠ። ሰርክል በኢትዮጵያ ዘላቂ ሰላምና አንድነት ለማጠናከር አዲስ የስትራቴጂ እቅድ አቀረበ። ከውጪ ከኮቪድ በኋላ በአሜሪካ የቤተክርስቲያን ተሳትፎ መጠናከሩ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎች አለፍኩ። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓልን አስመልክቶ ጋዜጣዊ መግለጫ ሚያዝያ 26 ቀን 2018 ዓ.ም ተሰጠ። ኢየሩሳሌም አካሉ ዝርዝር አላት። እኔ ደሳለኝ አበበ እባላለሁ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ነኝ። የሚዲያ አካላት እንኳን ደህና መጣችሁ ማለት እንወዳለን። ዛሬ የተጠራችሁበት ዋናው ዓላማ የመሰረተ ክርስቶስ ቤተክርስቲያን የ75ኛውን የምስረታ ክብረ በዓል ስለምታከብር ይሄንኑ አጭር መግለጫ ለመስጠት ተብሎ ነው። እንግዲህ የመሰረተ ክርስቶስ ቤተክርስቲያን 1943 በአዳማ ከተማ በወቅቱ ናዝሬት በሚባል ከተማ ውስጥ ማህበራዊና ሰብአዊ አገልግሎት ለመስጠት በመጡ የመኖናይት ቤተክርስቲያን ሚስዮናውያን እንደሆነ ታሪክ ይናገራል። እነዚህ ሚስዮናውያን ከ40ዎቹ መጀመሪያ ከ1930ዎቹ መጀመሪያ አጋማሽ ጀምሮ በአዳማ ከተማ ውስጥ በርካታ ነገሮችን ሰርተዋል። ቤተክርስቲያኒቷም እስካሁን በርካታ ትምህርት ቤቶችን፣ የደን ልማትን፣ ሰብአዊ ድጋፍን በጣም በስፋት ሰርታለች። ባለፈው ዓመት እንዲሁ ሰብአዊ እርዳታዎችን የተለያዩ ቦታዎች ሰጥታለች። በዘንድሮ ዓመት ደግሞ በቢሊዮን የሚቆጠር ገንዘብ መድባ በተለያዩ ሀገሪቷ ቆዳ ስፋት እያገለገለች የምትገኝ ቤተክርስቲያን ነች። እንግዲህ ባለፈው 25 ዓመት በፊት በአዲስ አበባ ከተማ 50ኛ ዓመት ክብረ በዓላችንን አክብረናል። ዘንድሮ የ75ኛውን ስናከብር ደግሞ ቤተክርስቲያኒቷ የተጠነሰሰችበትን በ10 ተጠማቂ አባላት የጀመረችበትን ቦታ ተመርጦ በአዳማ ከተማ ይከበራል። ይሄ በቤተ ክርስቲያን የተወሰነ ውሳኔ ነው። በዚሁ አግባብ በአዳማ ከተማ የሚገኙ አጥቢያ ቤተ ክርስቲያናት በጋራ የሚያዘጋጁት የሚሆን ፕሮግራም ነው የሚሆነው። በዋናነት ግን በአዳማ ሰሜን አዳማ አጥቢያ ቤተ ክርስቲያን ግቢ ውስጥ በተለያዩ ፕሮግራሞች ይከበራል። ስለዚህ በዚህ አካባቢ ያላችሁ ከግንቦት 30 ጀምሮ እስከ ሰኔ 7 ድረስ በተለይ ሰኔ 7 ሁሉም አጥቢያዎች በጋራ ሆነው በአዳማ ሰሜን አዳማ የሚያከብሩበት ሁኔታ ነው ያለው። በሌላ በኩል በአዲስ አበባና በተለያዩ ትልልቅ ከተሞች በየአጥቢያው የሚቀጥለው ዓመት የ75ኛ ክብረ በዓል የሚከበርበት ሁኔታ እንዳለ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ስለዚህም በመሰረተ ክርስቶስ ቤተክርስቲያን ስታገለግሉ የነበራችሁ አሁንም እያገለግላችሁ ያላችሁ በምስረታ ውስጥ ደግሞ አስተዋጽኦ የነበራችሁ አባቶችና እናቶች፣ ሚስዮናውያን እንዲሁም ደግሞ አጋሮቻችን እንኳን ለ75ኛ የምስረታ ክብረ በዓል አደረሳችሁ ማለት እወዳለሁ። ከዚህ በመቀጠል እንግዲህ በአዳማ ከተማ የሚከበረውን በሚመለከት እዛ አካባቢ የተዋቀረው ኮሚቴ መግለጫ ይሰጣል። በመቀጠል ቤተክርስቲያናችን በጣም ጥቂት ከሚባሉ ሰዎች ተነስታ አሁን ዛሬ የደረሰችበት ማህበረሰብ በጣም ብዙ ማህበረሰብ ልትደርስ የቻለችው በእግዚአብሔር እርዳታ ስለሆነ በዚህ አጋጣሚ እግዚአብሔርን በጣም ማመስገን እፈልጋለሁ። እንግዲህ በዚህ በዓል አከባበር ላይ መሪ ቃል አለን። መሪ ቃላችን በአደራ የተሰጠች ዘር ነው የሚለው ነጮች ወደዚህ አገር ሲመጡ ወንጌልን ለመስራት ሳይሆን የመጡት ዘርን ለመስጠት ነው። የመጀመሪያውን ዘር እኛ እንሰራለን፣ የሚቀጥለው ግን የእናንተ ኃላፊነት ነው፣ የእናንተ ድርሻ ነው በሚል መሪ ነው የመጡት። በተባለው መሰረት እኛ ሀገርም በጣም በብዙ እና በትጋት በተሰራው መሰረት እግዚአብሔር ረድቶን ዛሬ የደረስነው ላይ ልንደርስ ችለናል። ፕሮግራሙ የሚጀምረው ግንቦት 30 ነው የሚሆነው። ከግንቦት 30 እስከ ሰኔ 7 ድረስ ለተከታታይ 8 ቀናት ፕሮግራም ይደረጋል። በዚህ ፕሮግራም ላይ ልዩ ልዩ ዝማሬዎች፣ ጥንታዊ ዝማሬዎች፣ ቀደም ሲል ይታወቁ የነበሩ ዘማሪዎች እና መዘምራን የሚያገለግሉበት እግዚአብሔርን ቃል የምንሰብክበት ፕሮግራም ነው የሚኖረው።
በመቀጠል ወንጌል ስርጭት ይኖረናል። የወንጌል ስርጭት በመስክ ይሰማራሉ። ለሕግ ታራሚዎችም እንደዚሁ ወንጌል የምንሰብክበት አጋጣሚ ይኖረናል። መጽሐፍ ምረቃም በዚሁ አጋጣሚ የመሰረተ ክርስቶስ ቤተክርስቲያን ታሪክ የሚተርክ የመጽሐፍ ምረቃ በዚህ ፕሮግራም ላይ እናካሄዳለን። አውደ ራእዮች አሉን። አውደ ራእዮቹ የሚያካትቱት ጥንት በዚች ቤተክርስቲያን ውስጥ ያገለግሉ ዋጋ ሲከፍሉ የነበሩ አባቶችን እንዲሁም ደግሞ የተለያዩ ቀደም ሲል የነበሩ አሁን ግን እየተረሱ የመጡትን ነገሮች ለኤግዚቢሽን እናቀርባቸዋለን። ስለዚህ ፕሮግራሙ የሚካሄደው በሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን ነው የሚሆነው። በተለያየ ስፍራ ያላችሁ በሩቅም በቅርብም ያላችሁ በዚህ አስደናቂ ፕሮግራም ላይ እንድትካፈሉ በጌታ ፍቅር ሁላችሁንም ቤተክርስቲያናችን ትጋብዛለች። የኢትዮጵያ ወንጌል አማኞች የሕግ ባለሙያዎች ማህበር ነፃ የሕግ ድጋፍ ማዕከል በይፋ አስመረቀ። የኢትዮጵያ ወንጌል አማኞች የሕግ ባለሙያዎች ማህበር ሚያዝያ 24 ቀን 2018 ዓ.ም በማዶ ሆቴል ባካሄደው መርሃ ግብር ለኢትዮጵያ አብያተ ክርስቲያናትና ለአማኞች የሚሆን የነፃ የሕግ ድጋፍ ማዕከል በይፋ ከፍቷል። አቶ ሀብታሙ ባዘዘው የእንኳን ደህና መጣችሁ ንግግር በማድረግ መርሃ ግብሩን ያስጀመሩ ሲሆን መጋቢ መስፍን ጉዲሳ የእግዚአብሔርን ቃል በማካፈል መንፈሳዊ ምክር ሰጥተዋል። አቶ መስፍን አዲሴ የፍትህና የበጎ ፈቃደኝነት አጠቃላይ እይታና መጽሐፍ ቅዱሳዊ መሰረቱ በሚል ርዕስ ሰፊ ትንታኔ አቅርበዋል። የድሬዳዋ አብያተ ክርስቲያናት ህብረት ምክትል ሰብሳቢ መጋቢ ብርሃኑ ረታ ማህበሩ በወሰደው ተነሳሽነት የተሰማቸውን ደስታ ገልጸው ወደፊትም አብረው ለመስራት ያላቸውን ዝግጁነት አረጋግጠዋል። ይህ ፕሮጀክት በዋነኛነት በአንደኛ ቆሮንቶስ ምዕራፍ 6 ላይ የተመሰረተ ሲሆን የማዕከሉ የተቋቋመበት ዋና ዓላማዎችም የእምነት ነጻነት ጥበቃ፣ ከአምልኮና እምነት ነጻነት ጋር የተያያዙ መብቶችን ማስከበር፣ ነፃ የህግ ምክርና ውክልና፣ ከፍተኛ የህግ ባለሙያዎችና ጠበቆች ለተጋላጭ ወገኖች የህግ ድጋፍና ውክልና እንዲሰጡ ማድረግ፣ አለመግባባቶችን መፍታት፣ በቤተ ክርስቲያንና በተቋማት መካከል የሚነሱ አለመግባባቶችን በህግና በስምምነት መፍታት እንዲሁም የህግ ግንዛቤ ማሳደግ፣ በአማኙ ማህበረሰብ ውስጥ ስለ ህግና መብት ያለውን ግንዛቤ ማጎልበት የሚሉት መሆናቸው ተገልጿል። በዕለቱ ለነበሩ እንግዶችና አጋር አካላት ምስጋና የቀረበ ሲሆን በቀጣይም በጋራ ለመስራት ጥሪ ቀርቦ መርሃ ግብሩ በጸሎት ተደምድሟል። ስሜ ዳኛቸው መለሰ እባላለሁ። ጠበቃና የህግ አማካሪ ነኝ። የኢትዮጵያ ክርስቲያን የህግ ባለሙያዎች ህብረት ወይም በእንግሊዝኛው ኢትዮጵያን ክርስቲያን ሎየርስ ፌሎሺፕ ውስጥ በቦርድ አባልነት አገለግላለሁ። ኢሲኤልኤፍ እንግዲህ ከተቋቋመ ረጅም ጊዜ ሆኖታል። የተቋቋመበት ዋነኛው ዓላማ ክርስቲያን የህግ ባለሙያዎች በተለያየ ፊልዶች ያው በሙያቸው ይሰራሉ። በሚሰሩበት ቦታ ሁሉ የጽድቅ ተጽዕኖን ማምጣት በተለይ ከፍትህ አንጻር የጽድቅ ተጽዕኖን ማምጣት መሰረት አድርጎ ክርስቲያን የህግ ባለሙያ ማህበሮችን አባሎቻቸውን ማጠናከር አቅማቸውን ማጎልበት ላይ መሰረት ያደረገ ነው። መጽሐፍ ቅዱስ በመዝሙር 89 ላይ የዙፋንህ መሰረት ጽድቅና ፍትህ ነው ይላል እና በዛ ላይ በዋናነት በመመስረት በምድራችን ላይ በተሰማራንበት ሙያ ጽድቅና ፍትህ ሰፍኖ ለማየት የሚሰራ ተቋም ነው ማለት ነው። ከዛ በመቀጠል ደግሞ በዋናነት ከሚሰራባቸው ስራዎች መካከል አንዱ በሀገራችን ላይ የሃይማኖት ነፃነትን ፕሮሞት ማድረግ ወይንም ደግሞ እንዲከበር እንዲስፋፋ ማድረግ ላይ አተኩሮ የሚሰራ ሚኒስትሪ ነው። ኢሲኤልኤፍ ከ18 ዓመት በፊት ወደ 2000 ዓመተ ምህረት በኢትዮጵያ ነው የማወራው አካባቢ የተቋቋመ ድርጅት ነው፣ ሚኒስትሪ ነው። ሲቋቋም የተቋቋመበት ዓላማ የራሱ ነበሮች ሲጀምር የነበረ ነበር። አሁን ግን ሪቫይታላይዝ እያደረገ እየተሻሻለ የራሱ የሆነ ዓላማ ይዟል። አሁን ሲቋቋም ለምሳሌ የፍትህን ግድግዳ መገንባት ብለው ነው ቢልዲንግ ዘ ዎል ኦፍ ጃስቲስ በአማርኛ ሲሆን ነው ትንሽ ቢልዲንግ ዘ ዎል ኦፍ ጃስቲስ ማለት ነህምያ ቅጥር እንደሰራው የፍትህ ቅጥሩ ፈርሷል ብለን አየንና ያን የፍትህ ቅጥር ለምን አንሰራው? ለምንድን ነው ፍትህ እንዴት መረጣችሁት ከተባለ እንግዲህ righteousness and justice as a foundation of his throne ማለት ጽድቅና ፍትህ የዙፋኑ መሰረቶች ናቸው። የማን
የእግዚአብሔር ማለት እኛ ሲጀምር ሎየር ከመሆናችን በፊት ክርስቲያን ነን ብለን ነው የምናምነው። ከፕሮፌሽናችን ክርስትናችን ይቀድማል። ሶ ክርስትናችን ስለሚቀድም በክርስቲያን ቫሊዩ ያለውን የጀስቲስ ሲስተም ለማገዝ እንደ ነህሚያ ለመገንባት ነው የተነሳ ነው። አላማው ይሄ ነበር። የክርስቲያን የህግ ባለሙያዎች ማህበር አላማው ይሄ ነው። ሰርክል በኢትዮጵያ ዘላቂ ሰላምና አንድነት ለማጠናከር አዲስ የስትራቴጂ እቅድ አቀረበ። በፓስተር ጻድቁ አብዶ የተመሰረተው ሰርክል ሴንተር ፎር ኢንተርካልቸራል ሪሊጂየስ ኮሚኒኬሽን ኤንድ ሊደርሺፕ ኤክሰለንስ የተሰኘው በእርቅ ሰላምና አንድነት ላይ የሚሰራ ሀገር በቀል ድርጅት ሚያዝያ 24 ቀን 2018 ዓ.ም በመጽሐፍ ቅዱስ ማህበር ህንጻ ተመርቋል። በጥቅምት 2021 በአዲስ አበባ በህጋዊ ምዝገባ የተቋቋመው ሰርክል የተሰኘው መንግስታዊ ያልሆነ ድርጅት በኢትዮጵያ ዘላቂ ሰላም እርቅና ማህበራዊ አንድነትን ለማጠናከር ከ2026 እስከ 2031 ያለውን ስትራቴጂክ እቅዱን ይፋ አድርጓል። ድርጅቱ ከብዙ ተቋማት በተለየ መልኩ በሃይማኖት ጥናት ብቻ ሳይወሰን የሰላም ግንባታ፣ የመሪነት ልህቀትና በሃይማኖቶች መካከል መግባባትን በማጠናከር ላይ እንደሚሰራ ገልጿል። ሰርክል ራዕዩ በኢትዮጵያ ብሎም በሌሎች አካባቢዎች የታረቀ የተሳሰረና የተለወጠ ማህበረሰብ ማየት ሲሆን ተልእኮውም በጋራ እሴቶች ላይ ተመስርቶ ዘላቂ ሰላም መገንባት መሆኑን አስታውቋል። ድርጅቱ በቀጣዮቹ 5 ዓመታት በሶስት ዋና ዋና አቅጣጫዎች ላይ እንደሚሰራ ገልጿል። ከነዚህም የአካባቢ ጥቅም ማጠናከር፣ ውይይትና ሽምግልና ማበረታታት እንዲሁም የግንዛቤና የፖሊሲ ተሳትፎን ማሳደግ ናቸው። በተጨማሪም የዓለም አቀፍ የባህል ስብሰባዎችን ማካሄድ፣ በሁለተኛ ደረጃ ትምህርት ቤቶች የሰላም ክለቦችን መጀመር፣ የሚዲያ አድቮኬሲ መድረክ ማቋቋምና በሰላም አመራር ዙሪያ የምርምርና ህትመት ስራዎችን ማስፋት በቅርብ ቀናት የሚተገበሩ ሁነቶች መሆናቸውም ተጠቁሟል። ሰርክል የእምነት መሪዎች፣ የባህል ተዋናዮች እና የሰላም ገንቢዎችን በአንድ ማዕከል በማሰባሰብ ምቹ ወደ ሆነች ኢትዮጵያ ለመጓዝ እንደሚሰራም አስታውቋል። ሳውዝ አፍሪካን ካውንስል ኦፍ ቸርችስ በጆሃንስበርግ እና በዙሪያው ለሚገኙ አብያተ ክርስቲያናት አስቸኳይ የጾምና ጸሎት ጥሪ አስተላለፈ። በጥሪው መሰረት የፊታችን ማክሰኞ ከጠዋቱ 3 ሰዓት እስከ 10 ሰዓት ድረስ በደቡብ አፍሪካ ያሉ ወቅታዊ ሁኔታዎች ላይ በጋራ ለመጸለይ ተወስኗል። የጸሎት መርሃ ግብር በሄብሮን ቸርች እንደሚካሄድም ተገልጿል። ሐዋርያ ብስራት ብዙአየን ልሳን የተሰኘ ሁለተኛ መጽሐፋቸውን አስመረቁ። የኒው ክሪኤሽን ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ የሆኑት ሐዋርያው ብስራት ብዙአየን ልሳን የተሰኘውን ሁለተኛ መጽሐፋቸውን እሁድ ሚያዝያ 5 ቀን 2018 ዓ.ም በታላቅ ድምቀትም አስመርቀዋል። በቤተክርስቲያኑ አጥቢያ በተካሄደው በዚህ የምረቃት ስነ ስርዓት ላይም ሐዋርያ ታምራት ታረቀኝ የእግዚአብሔር ክብር በሚል መሪ ቃል የእግዚአብሔርን ቃል ለጉባኤውም አካፍለዋል። በመቀጠልም መጋቢ ሱራፌል ደሞዝ መጽሐፉ በውስጡ የያዛቸውን ዋና ዋና ነጥቦችም ለታዳሚ ሚያንም በዝርዝርም አብራርተዋል። ይህ መጽሐፍ በጠቅላላው 6 ምዕራፎችና 166 ገጾችንም ያዘም ነው። ሐዋርያው ብስራት ወይም ጃፒ ቀደም ሲል በፍቅር መመላለስ የተሰኘውን መጽሐፋቸውንም ለወንጌላውያን ማድረሳቸውም ይታወቃል። በመጽሐፉ ምረቃት ስነ ስርዓት ላይም የቤተ ክርስቲያኑ አገልጋዮች፣ ምዕመናንና ተጋባዥ የክብር እንግዶችም ተገኝተዋል። በመድረኩ እንደተገለጸው ልሳን የተሰኘው መጽሐፍ በመንፈስ ቅዱስ በልሳን ጸሎትና በቤተ ክርስቲያን የእምነት ጉዞ ላይ የሚያተኩር ሲሆን ለአንባቢያን መንፈሳዊ እውቀትና ማበረታቻ እንደሚሰጥም ተነግሯል። ሐዋርያው ብስራት ብዙአየን በንግግራቸውም በልሳን መጸለይ የመንፈሳዊ ሕይወት ጥንካሬን እንደሚያጎለብትና ምዕመናን ከእግዚአብሔር ጋር ያላቸውን ግንኙነት እንደሚያጠናክርም ገልጸዋል። በመጨረሻም በቤተ ክርስቲያኗ መሪዎች እንዲሁም በተጋባዥ እንግዶች መጽሐፉ ተመርቆ በይፋ ለንባብ የበቃም ሲሆን አንባቢያን በጃፋር መጽሐፍ መደብር እንደሚያገኙትም ተነግሯል። ይህ መጽሐፍ ለመንፈሳዊ እውቀት እድገት ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል። ይሄ መጽሐፍ ኦልሞስት 8 ዓመት ያህል ያው ሳገላብጠው ነው የቆየሁት። ወደ ጌታ ቤት ከመጣው በኋላ የመጀመሪያ ኤክስፒሪየንሴ ነው እና የተጠቀምኩት መጠቀም አለ። ብዙ ጊዜ ጉባኤ ላይ አስተምረዋለሁ እና ደግሞ ብዙ አነባለሁ ስለዛም እና በተለይ ደግሞ ዚስ ዴይስ ያው ኮንትሮቨርሻል ሆኖ በኢትዮጵያ ሚዲያዎች ላይ ቅዱሳን እንደዛ የተለያየ ነገር ሲነጋገሩ ሰማለሁ። ሶ ለዛ መልስ አለው ብዬ አስባለሁ። ምክንያቱም ምንም ጽንፍ የያዘ ነገር የለውም፣ ባላንስ ያደረገ ነው። ኮሬክሽን የሚሰጠውን ኮሬክሽን ይሰጣል። ጥቅሙን ደግሞ ቅዱሳን በደንብ አውቀው በአንደርስታንዲንግ እና በኖሌጅ ልሳን መጸለይ እንዲችሉ የሚረዳ በጣም ሰው እጅ ገብቶ እንዲነበብ በጣም ጸልያለሁ። ጌታን ደግሞ አምነዋለሁ። ሰዎች እጅ ገብቶ ብዙ ለውጥ ያመጣል ብዬ አምናለሁ። ኢቭን በልሳን የሚጸልዩ ሰዎች ሙሉ አንደርስታንዲንግ ኖሯቸው እንዲጸልዩ፣ በአግባቡ እንዲጸልዩ፣ በስርዓት እንዲጸልዩ እንደዚህ ወጣ ያሉ ነገሮችን የሚያስተካክል መጽሐፍ ነው። እንደገናም ደግሞ ልሳን የለም በዚህ ዘመን ቆሟል ለሚሉም ደግሞ ለነሱም ጭምር መልስ ያዘለ ነው እና ምንም ጽንፍ ላዩ ላይ የለም።
ብዙ ሰዎች አንብበው ግን ይጠቀሙበታል። የብዙ ሰዎችን ማይንድ ይፈውሳል ብዬ አምናለሁ። እና አፍተር 8 years ነው ከ8 ዓመት ሙሉ ያው ይጻፍ ነበረ። ሪቪው ይደረጋል፣ ይስተካከላል፣ ምን ይላል። አሁን ዛሬ ላይ ያው ጌታ ረድቶን እንግዲህ ሪሊዝ ተደርጓል። በጃፋር ኢማና እዚህ ጌት ኮመርሻል ላይ ኢማና መጽሐፍና ጃፋር ጋር ሁለቱ መጽሐፍቶች ማግኘት ይቻላል። ወኪንግ ኢን ላቭ በእንግሊዘኛም አለ፣ በአማርኛ በፍቅር መመላለስ አለ። ይሄም እዛ አለ። ይሄ ደግሞ እንግሊዘኛው እየተተረጎመ ነው። በቅርብ ቀን እሱም ይለቀቃል። ሶ በጃፋርና በኢማና የመጽሐፍ መደብር ጌት ኮመርሻል ላይ ማግኘት ይቻላል። ዲስትሪቢዩት ማድረግ የሚፈልጉ በየክፍለ ሀገሩ ወስደው ዲስትሪቢዩት ማድረግ ይችላሉ። በቅርብ ደግሞ የበፊቱ መጽሐፍ የአሁኑ መጽሐፍ አማዞን ላይ ይቀመጣል። በተለይ ውጭ ሀገር ላሉ ማለት ነው። ወስደው ቢያነቡ ተጠቃሚ ይሆናሉ። የኤደን ኪዳን አገልግሎት ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር የጋብቻና የቤተሰብ አማካሪዎች ስልጠና ተሰጠ። በስልጠናው ከ20 አብያተ ክርስቲያናት የተወጣጡ የጋብቻና የቤተሰብ ዙሪያ የሚያገለግሉ አገልጋዮችና ጥንዶች ስልጠናውን እንደወሰዱ የፕሮግራሙ አስተባባሪ መጋቢ በዛብህ ወርቁ ተናግረዋል። በስልጠናው መድረክ ላይ እንደተገለጸው ማንኛውም ክርስቲያናዊ የምክር አገልግሎት ውጤታማና ለውጥ የሚያመጣ እንዲሆን በመጽሐፍ ቅዱሳዊ መርሆች ላይ የተመሰረተ መሆኑን ማረጋገጥ እንደሚያስፈልግ ተገልጿል። አማካሪዎች ለቤተሰብና ለጥንዶች የሚሰጡት ድጋፍ ከሳይንሳዊ እውቀት ባለፈ በእግዚአብሔር ቃል ላይ የጸና መሆን እንዳለበት በሰፊው ተመልክቷል። በተለይም በአሁኑ ወቅት በቤተሰብ መዋቅር ላይ እየደረሱ ያሉ ተግዳሮቶችን ለመቋቋም አማካሪዎች ራሳቸውን በቃልና በስልጠና ማብቃት እንዳለባቸውም በመድረኩ አጽንኦት ተሰጥቷል። በማጠቃለያው ወንድም ተወልደን ጨምሮ ሌሎች መሪዎች በእግዚአብሔር ቃል መሰረት እንዴት እናማከራለን በሚሉ ርዕስ ስልጠና ተሰጥቷል። መጋቢ በዛብህ ወርቁ ለክርስቲያን ዜና እንደነገሩ መጽሐፍ ቅዱሳዊ ምክር እንዴት ይሰጣል የሚለውን ለማስቀጠልና ሰልጣኞች ከስልጠናው በኋላ በሚያገለግሉበት ወቅት ውጤታማ እንዲሆኑ ምክክሩ ከአዲስ አበባ ባለፈ በሌሎች ከተማዎችም ጭምር ተጠናክሮ እንደሚቀጥል ተናግረዋል። ቤትን እንዴት እንመራለን የሚለው ጥያቄ ከመለስን ጋብቻም ከፍቺ እንዲድኑ ያግዛል ያሉት መጋቢ በዛብህ ጋብቻ የሚኖርበት ለእግዚአብሔርና ለሌሎች ጥቅም ስለሆነ ትዳራችንን አክብረን እግዚአብሔርን አክብረን ልንኖር ይገባል ብለዋል። የዘገባው የክርስቲያን ዜና ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። ከኮቪድ በኋላ በአሜሪካ የቤተ ክርስቲያን ተሳትፎ መጠናከሩ ተገለጸ። ዳንኤል አንተነህ ዝርዝር አለው። በአሜሪካ ከ24000 በላይ የክርስቲያን ምዕመናንን ያካተተ አዲስ ጥናት እንዳስታወቀውም ከኮቪድ-19 ወረርሽኝ ዓመታት በኋላም ብዙ አማኞች እምነታቸውና የቤተ ክርስቲያን ተሳትፏቸው መጠናከሩንም አሳይተዋል። ጥናቱ በፌዝ ኮሚኒቲስ ቱዴይ እና በወረርሽኙ ተጽዕኖ ላይ በሚሰራ ፕሮጀክት የተካሄደም ሲሆን ከ80 በላይ የሃይማኖት ተቋማትም ተሳትፈውበታል። በጥናቱ መሰረትም 64 በመቶ የሚሆኑ ምዕመናን በየሳምንቱ ወደ አምልኮ እንደሚሄዱ ሲገልጹ 21 በመቶዎቹ ደግሞ ከ5 ዓመታት በፊት ከነበረው በበለጠም ተደጋጋሚ እንደሚገኙም ተናግረዋል። 80 በመቶ በላይ የሚሆኑት ደግሞ ተሳትፏቸው እንዳልቀነሰ ወይ እንደጨመረም ሲናገሩ 18 በመቶ ብቻ የመቀነስ ሁኔታ እንዳለም ገልጸዋል። እንዲሁም 38 በመቶ የሚሆኑ ምዕመናን ባለፉት 5 ዓመታት አዲስ ጉባኤ እንደተቀላቀሉ የተነገረም ሲሆን ከነዚህም ውስጥ 69 በመቶ ከሌላ ቤተክርስቲያናት ሲዛወሩ 22 በመቶ ደግሞ ከረጅም ጊዜ ቆይታ በኋላም የተመለሱም ናቸው። ሌሎች 8 በመቶ የሚሆኑት ደግሞ ለመጀመሪያ ጊዜ ወደ ቤተክርስቲያን መምጣታቸውንም ገልጸዋል። በሌላ በኩል የኦንላይን አምልኮ ከወረርሽኙ በኋላም ጠንካራ ተሳትፎ እንዳለው ተገልጿል። 26 በመቶ የሚሆኑ ምዕመናን በመደበኛነት በመስመር ላይ አምልኮ እንደሚሳተፉም ሲገልጹ 87 በመቶ ደግሞ በዚህ አገልግሎት እርካታ እንዳላቸውም ተናግረዋል። ጥናቱ በአጠቃላይ ከኮቪድ በኋላ በአሜሪካ ብዙ ክርስቲያኖች እምነታቸውና ከቤተ ክርስቲያን ያላቸውን ቁርኝት እንደገና እያጠናከሩ መሆናቸውንም ያሳያል። ዘገባው የክርስቲያን ቱዴይ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የመሰረተ ክርስቶስ ቤተ ክርስቲያን 75ኛ ዓመት ክብረ በዓልን አስመልክቶ ጋዜጣዊ መግለጫ ተሰጠ። ሰርክል በኢትዮጵያ ዘላቂ ሰላምና አንድነት ለማጠናከር አዲስ የስትራቴጂ እቅድ አቀረበ። ከውጪ ከኮቪድ በኋላ በአሜሪካ የቤተ ክርስቲያን ተሳትፎ መጠናከሩ ተገለጸ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ቆይታ